አንበሳ በነበረባት ማንም በማይፈራትና በደም በተሞላች ከተማ ላይ ምን ይደርስ ይሆን? ከዮናስ ስብከት በኋላ ንስሐ ገብታ የነበረችው ነነዌ ከዘመናት በኋላ ወደ ቀድሞ ግፍና ጭካኗ ተመለሰች። ነገር ግን እግዚአብሔር የግፍና ዋጋ ዝም ብሎ አይመለከትም። የናሆም መጽሐፍ ልክ እንደ ነጎድጓድ ድምፅ ነው። እርሱ የሚናገረው ስለ ምሕረት ሳይሆን ስለ ፍርድ ነው። ስለ መቆም ሳይሆን ስለ መውደቅ ነው። ነቢዩ ናሆም የአሦር ግዛት በኃያልነቷ ጫፍ ላይ ያለች የዓለምን መንቀጥቀጥና የነነዌን የጥፋት ድምፅ በራእይ ተመለከተ። ሰረገሎች በጎዳናዎች ላይ ሲወዛወዙ፣ ጋሻዎች ሲቀሉና የማይደፈረው የነነዌ ቅጥር ሲፈርስ በግልጽ ይገልጻል። ነገር ግን ይህ መጽሐፍ የጥፋት ዜና ብቻ አይደለም። ለተጨቆኑትና ፍትሕ የት አለ ለሚሉ የእግዚአብሔር ሕዝቦች የምሥራች ነው። እግዚአብሔር በመከራ ቀን መጠጊያ ነው የሚለው ታላቅ ቃል የሚገኘው በዚህ የፍርድ መጽሐፍ ውስጥ ነው። ኃያላን ሲወድቁ፣ ትዕቢተኞችም ሲዋረዱ፣ የእግዚአብሔር ጽድቅ ግን እንዴት ጸንቶ እንደሚቆም የሚያሳየውን ይህን አስደንጋጭና ግጥማዊ የነቢዩ ናሆም መጽሐፍ አሁን አብረን እንከታተል። ስለ ነነዌ የተነገረ ሸክም። የአልቆሻዊው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግሥተኛ፣ ኃይሉም ታላቅ ነው። በደለኛውንም ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ባሕሩንም ይገሥጻታል፣ ያደርቃትማል፣ ወንዞችንም ሁሉ ያደርቃል። ባሳንና ቀርሜሎስም ላልተዋል፣ የሊባኖስም አበባ ጠውልጓል። ተራራዎችም ከእርሱ የተነሳ ታወቁ፣ ኮረብታዎችም ቀለጡ። ምድርና ዓለም የሚኖሩበትም ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በእርሱ የሚታመኑትንም ያውቃል፣ ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል። ጠላቶቹንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ የምታስቡት ምንድር ነው? እርሱ ፈጽሞ ያጠፋል፣ መከራም ሁለተኛ አይነሳም። እርስ በርሳቸው እንደተመሰቃቀለ ሾህ ቢሆኑ፣ በመጠጣቸውም ቢሰክሩ፣ እንደ ደረቅ ገለባ ፈጽሞ ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ኃይለኛዎችና ብዙዎች ቢሆኑ እንዲሁ ይቆረጣሉ፣ እርሱም ያልቃል። እኔም አስጨንቄሃለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ከአንተ ሰብራለሁ፣ እስራትህንም እበጥሳለሁ። እግዚአብሔር ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስለ አንተ አዟል። ከአምላኮች ቤት የተቀረጸውንና ቀልጦ የተሠራውን ምስል አጠፋለሁ። አንተም የተጠቃህ ነህና መቃብርህን አምሳለሁ። እነሆ የምሥራች የሚያመጣ ሰላምንም የሚያወራ ሰው እግር በተራራዎች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቶአልና ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስእለቶችህንም ክፈል። የሚቀጠቅጥ በአንተ ላይ ወጥቷል። ምሽግን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። ዘራፊዎች ዘርፈዋቸዋልና የወይናቸውንም አረግ አጥፍተዋልና። እግዚአብሔር የያዕቆብን ክብር እንደ እስራኤል ክብር ይመልሳል። የኃያላኑ ጋሻ ቀልቷል፣ ጽኑዓኑም ቀይ ልብስ ለብሰዋል። እርሱም በሚያዘጋጅበት ቀን ሰረገላዎች እንደ እሳት ይንቦገቦጋሉ፣ የጦሩም ሶማያ ይወዛወዛል። ሰረገላዎች በመንገድ ላይ ይነጉዳሉ፣ አደባባይም ይጋጫሉ። መልካቸውም እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸው ይሰናከላሉ።
ፈጥነው በቅጥሯ ላይ ይወጣሉ። መጠጊያም ተዘጋጀለት። የወንዞችም መዝጊያዎች ተከፈቱ። የንጉሡ ቤት ተቀለጠች። ንግሥት ተገለጠች፣ ተማረከችም። ሴቶች ባሪያዎቿም እንደ ርግብ እየጮኹና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸ ውሃ ነበረች። አሁን ግን ይሸሻሉ። እነርሱም ቁሙ ቁሙ ይላሉ፣ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም የዕቋ ሁሉ ብዛት አይቆጠርምና። ብሩም በዝብዙ ወርቁንም በዝብዙ፣ ባዶና ባድማ ምድረ በዳም ሆናለችና። ልብ ቀልጧል፣ ጉልበቶችም ተብረክርከዋል። በወገብም ሁሉ ሕማም አለ። የሰዎችም ሁሉ ፊት ጠቁሯል። የአንበሶችም መደብ የአንበሶችም ደቦል የሚሰማራበት፣ አንበሳውም አንበሳይቱ ግልገሉም ሳይፈሩ የሚሄዱት ስፍራ ወዴት ነው? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቷልና። እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ሰረገላዎቿንም አቃጥዬ አጤሳለሁ፣ ሰይፍንም የአንበሳ ደቦሎችንም ይበላቸዋል። ንጥቂያሽንም ከምድር አጠፋዋለሁ፣ የመልእክተኛዎችሽንም ድምፅ ከእንግዲህ ወዲህ አይሰማም። ለደም ከተማ ወዮላት፣ ለሁለንተናዋ ሐሰትና ቅድሚያ ሞልቶባታል። ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ፣ የመንኮራኩርም ድምፅ፣ የፈረሶችን ኮቴ፣ የፈጣን ሰረገላም ጩኸት ተሰምቷል። ፈረሰኛው ይጋልባል፣ ሰይፍም ይንቦቆቦጋል፣ ጦርም ይብለጨለጫል። የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ። ሬሳቸውም አይቆጠርም፣ በሬሳቸውም ይሰናከላሉ። ስለ ተዋበች ጋለሞታ ግልሙትና ይዛት ሆኗል። እርሷም በመተቷ እጅግ በለጠች። አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች። እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ ኀፍረተ ሥጋሽንም ለአሕዛብ ነውርሽንም ለመንግሥታት አሳያለሁ። ርኩሰትንም በላይሽ እጥላለሁ፣ እንቅሽም አለሁ፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ በነነዌ ባድማ ሆናለች። የሚያለቅስላትስ ማን ነው? የሚያጽናናትስ ከወዴት እፈልግሃለሁ ይላል። አንቺ በመስኖች መካከል ከተቀመጠችው ውሃም በዙሪያ ከነበራት ምሽጓም ባሕር ከነበረ ቅጥሯም በባሕር ውስጥ ከነበረ ከኖ አሞን ትበልጫለሽን? ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ። ፋጥና ልቢያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቷ በመንገድ ሁሉ ላይ ተፈጠፈጡ፣ በከበርቴዎቿም ላይ ዕጣ ተጣጣሉ። ታላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበለስ ፍሬ እንደያዙ እንደ በለስ ዛፎች ነው። ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝብሽ ሴቶች ናቸው። የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል። እሳትም መወርወሪያችን በልቷል። ከበው ያስጨንቁሻል። ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ መሳሪያ ያዢ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጎቢያ ይበላሻል። እንደ ደጎቢያ ብዢ፣ እንደ አንበጣም ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አብዛዢ። ደጎቢያ ተዘረጋ በረረም፣ በአንቺ ዘንድ ዘውድ የጫኑት እንደ አንበጣ፣ አለቃዎችሽም እንደሚንቀሳቀሱ ኩብኩባዎች ናቸው። በብርድ ቀን በቅጥር ውስጥ ይቀመጣሉ፣ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸውም በየት እንደሆነ አይታወቅም። የአሦር ንጉሥ ሆይ እረኛዎች አንቀላፍተዋል፣ መኳንንቶችም አርፈዋል። ሕዝብህም በተራራዎች ላይ ተበትኗል፣ የሚሰበስበውም የለም። ስብራትህ አይፈወስም፣ ቁስልህም ክፉ ነው። ወሬህም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ። ክፋትህ ሁል ጊዜ ያላለፈችበት ሰው ማን ነውና? የነቢዩ ታሪክ የተከታተላችሁትን ይመስል ነበረ። ከወደዳችሁት ላይክ አድርጉ። እንደዚህ አይነት መሳጭ የመጽሐፍ ቅዱስ ታሪኮችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ በማድረግ አዳዲስ ታሪኮችን ስንለቅ እንዲደርሳችሁ የደውል ምልክቷን በመንካት ቤተሰብ ይሁኑ። እናመሰግናለን። ቸር ሰንብቱ።